بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبي الكريم والرسول العظيم وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته إن شاء الله بتوسنوا رؤوسوች ላይ አላህ ፍቃድ ከሆነ የምንተዋወስ ይሆናል ይህም ፊትና በተመለከተ እንዲሁም ደግሞ ከፊትና መውጫ መንገዶችን ምንዳስስ ይሆናል የአላህ መልእክተኛ አለይሂ ሰላቱ ወሰለም በተለያዩ ሐዲሶቻቸው ስለ ፊትና ነግረውናል እንዲሁም መንስኤዎቻቸው በምንስ ይህንን ፊትና መቋቋም እንዳለብን አስተምረውናል ከነዚህ መልእክተኛ አለይሂ ሰላቱ ወሰለም ካስተማሩን ሐዲሶች መካከል እንደ መግቢያ አብዱላህ ቢን ዐምር ረዲየላሁ ዐንሁ እንዲህ ይላል حديث صحيح النسائي لا يالنا بينا نحن مع رسول الله صلى الله عليه وسلم في سفر إذ نزلنا منزلا كملكتنا عليه الصلاة والسلام بهنا جزولي عبرن بنبرنبت جزي يهونو بوتالا عرفني لا كملكتنا جاب السفر بجزو يهونو بوتالا عرفني لا فمنا من يضرب خباءه كنيا مكاكل كفيل صحابة ድንኳኑን የሚወጥር ያኔ ማረፊያ መጠለያ የሚሰራ ነበር አለ ومنا من ينتظل ከኛ መካከል ደግሞ ከፊሉ ጦር ውርወራ የሚለማመድ ነበር ይላል ومنا من هو في جشرته ከኛ መካከል ከፊሉ ደግሞ እነዛ ሲጓጓዙባቸው የነበሩ ግመሎችና እንስሳዎች ምግብ እንዲበሉና ውሃ እንዲጠጡ የሚያደርግ እነሱን የሚጠብቅ ነበር ይላል በዚህ ሁኔታ ላይ ሁላችንም የተለያየ አይነት ስራ በያዝንበት ሰዓት ላይ إذ نادى منادي النبي صلى الله عليه وسلم الصلاة جامعة ወዲያውኑ አንድ የነብይ አለይሂ ሰላቱ ሰላም ተጣራ الصلاة جامعة ወቅቱ የሶላት ወቅት ነበርና ወደ ሶላት ተጣራ ኑ አለን ይላል فاجتمعنا ከዚያም ተሰባሰብን ወደ መልእክተኛ አለይሂ ሰላቱ ሰላም ዘንድ ነብይ አለይሂ ሰላቱ ሰላም ካሰገዷቸው በኋላ فقام النبي صلى الله عليه وسلم فخطبنا يا الله ملكتنا قوموا خطبه درغولن يلال فقال من قالوا ملكتنا عليه الصلاه والسلام انه لم يكن نبي قبلي الا كان حقا عليه ان يدل امته على ما يعلمه خيرا لهم انه كان بفيت منم نبي ያልተላከም ይህ ነብይ ያወቀውን የሆነ መልካም ነገር አላህ ያሳወቀውን ኸይር ነገር ለኡመቱ እንዲያደርስ አላህ ግዴታ ያደረገበት ቢሆን እንጂ አሉ وينذرهم ما يعلمه شرا لهم እንዲሁም ከሸር ከክፋት ከመጥፎ ነገር አላህ ያሳወቀውን የሆነ ነገር ለህዝቦቹ ግልጽ ማድረግን ግዴታ ያደረገበት ቢሆን እንጂ አሉ وان امتكم هذه جعلت عافيتها في اولها የዚህ ኡማችሁ የዚህ ህዝብ የሳቸው ኡማ ማለት ነው የዚህ ኡማ ዓፊያዋ ጤነኝነቷ መጀመሪያ አካባቢ ላይ ተደርጓል ሱሐቦች ዘመን ማለት ነው በዛ ዘመን ላይ ዓፊያ ነበር አሁን ላይ ያለው ፊትና አሁን ላይ ያለውን የተለያዩ ከባባድ አዳዲስ የሆኑ ነገራቶች አልነበሩም ስለዚህ ዓፊያዋ የዚህ ኡማ መጀመሪያዋ ላይ ተደረገ አሉ መልእክተኛ አለይሂ ሰላቱ ወሰለም وان اخرها سيصيبها بلاء وامور ينكرونها ነገር ግን የዚህ ኡማ መጨረሻው ላይ ለካሁን ያለንበት አካባቢ ማለት ነው መጨረሻው ላይ ሰይሲቡሁም በላ ብዙ የሆኑ በላዎች ይደርስባቸዋል ወኡሙሩን ቱንኪሩነሃ ብዙ ደግሞ መታወግዙት የሆነ አዲስ የሆነ እንግዳ የሆነ ብዙ ነገራቶች ይፈጠሩባታል አሉ በኡማው መጨረሻ ላይ ብዙ የሆኑ በላ ሙሲባ ይደርስባታል አሉ ተጂኡ ፊተናሉ መልእክተኛ አለይሂ ሰላቱ ወሰለም አንድ ፊትና ይመጣል فيدقق بعضها لبعض ከፊሉን ዝቅ አድርጎ የሚመለከት ይሆን ይህ ማለት ነው የሆነ ፈተና ይመጣል አንዱ ከዚያም በኋላ የሚመጣው ከሱ በኋላ የሚመጣው ፈተና ያለፈውን ፈተና እንደ ትንሽ አድርጎ ይመለከተዋል ህዝቡ ማለት ነው በጣም ፈተናው የባሰ የከበደ ከመሄዱ የተነሳ ቀጥሎ ምን አሉ فتجيء الفتنه የሆነች ፊትና ትመጣለች የሆነች ሙሲባ በላ ትመጣለች فيقول المؤمن ሙእሚን ሆነ አካል ይዝን ጊዜ ምን ይላል هذه مهلكتي
በቃቺ ፈተና መታጠፋኝ እቺ ናት በቃ የመጥፋዬ ሰበብ ብሎ ይላል ፈተናው በጣም ከባድ ከመሆኑ የተነሳ ማለት ነው እቺ ነው መታጠፋኝ ይላል ثم تنكشف አሉ ከዚያም ያቺ በላ ያቺን ፊትና ምን ትሆናለች ትጠፋለች አሉ ትወገዳለች ثم تجيء فيقول ከዚያ መልሳ ሌላ ፊትና ትመጣለች አሉ ከዚያ ሆኖ ሙእሚን ይላል هذه مهلكتي እቺ ናት በቃ መታጠፋኝ ይላል ثم تنكشف ከዚያም እቺ ምን ታረጋለች ትወገዳለች ቀጣዩ ሌላ በላ ሌላ ፈተና በመጣ ቁጥር እየጨመረ ነገሩ እየከበደ ይሄዳል የዚህን ጊዜ ሙእሚን እቺ ናት መታጠፋኝ ይላል እቺኛው ፈተና በላ አልፎ መልሶ ሌላኛው ሲመጣ ቀጣዩ በጣም ከባድ ስለሆነ የመጀመሪያው በላ ረሱማ ምን አለን እሱማ ይሻለን ነበር እስከሚሉ ድረስ ማለት ነው በዚህ አይነት መልኩ የዚህ ኡማ መጨረሻው ላይ ፈተናዎች ይደራረባሉ ብዙ አዳዲስ ነገራቶች ይከሰታሉ አሉ መልእክተኛ አለይሂ ሰላቱ ወሰለም ቀጥለው ምን አሉ فمن احب منكم ان يزحزح عن النار ويدخل الجنه فلتدركه موتته وهو مؤمن بالله واليوم الاخر ከናንተ መካከል ከእሳት ርቆ ጀነትን አላህ እንዲያስገባው ከእሳት አርቆ ጀነት እንዲያስገባው የፈለገ የሆነ ሰው ሞቱ ትምጣበት وهو مؤمن بالله واليوم الاخر በአላህና በመጨረሻው ቀን ያመነ ሆኖ ተዘጋጅቶ ይጠብቀው በተውሂድ ላይ የጸና ሆኖ የመልእክተኛ አለይሂ ሰላቱ ወሰለም ትእዛዝ ያከበረ ሆኖ እንዲሁም የውመል ቂያማ አምኖ መልካም ስራ ላይ ሆኖ ተዘጋጅቶ ሞትን ይጠብቀው አሉ وليأتي إلى الناس ما يحب أن يؤتى إليه እንዲሁም ወደ ሰዎች ለሱ በሚወደው ነገር ሰዎች ለሱ ቢያደርጉለት ወይም ደግሞ ቢሰጡት በሚወደው ነገር ለነሱም ልክ እንደዛው ይሆንላቸው አሉ ሰዎችን ላንተ የምትጠላው ነገር ለሱ አታድርግ እንደማለት ነው አንተ የምትወደው ጥሩ ነገር ካልሆነ በስተቀር በመጥፎ ነገር አንተ ላይ ቢደረግ አንተ ላይ ቢሰራ የሚያስከፋህ በሆነ ነገር ወደ ሰዎች አትይር ሰዎችንም በዛ ነገር ሙአመላ አታደርጋቸው አሉ መልእክተኛ አለይሂ ሰላቱ ወሰለም ሐዲሱ ይቀጥላል ይህ ሐዲስ ግልጽ በሆነ መልኩ ፊትናዎች እንደሚበረቱ ብዙ የሆኑ አዳዲስ ነገራቶች እንደሚመጡ በግልጽ ያሳያል ይህም መልእክተኛ አለይሂ ሰላቱ ወሰለም በሌላ ሐዲሳቸው እንደገለጹት ነው ምን አሉ መልእክተኛ አለይሂ ሰላቱ ወሰለም انها ستكون فتن كقطع الليل المظلم انه ፈተና ይከሰታል አሉ ብዙ በላዎች ይመጣሉ አሉ ይህንን ምን አሉ ፊተን كقطع الليل المظلم ልክ እንደ ድቅድቅ እንደ ሌሊት ጨለማ በጣም ግራ የሚያጋባ ይሆን አንድ ሰው ሌሊት ድቅድቅ ጨለማ ላይ የሚይዘው የሚጨብጠው የለም መብራት ብርሃን ካልያዘ ወዴት እንደሚሄድ አያውቅም ምስራቅ ይሁን ምዕራብ ደቡብ ይሁን ሰሜን አያውቅም ድቅድቅ ባለ ጨለማ ላይ ግራ እንደሚጋባው ፈተናዎችም ልክ እንደዚሁ ማለት ነው በጣም ግራ የሚያጋቡ በጣም ሹብሃ ላይ የሚጥሉ በጣም የሚፈታተኑ በዲን ጉዳይ ላይ በዱንያ በተለያዩ ነገራቶች ላይ ይመጣሉ አሉ መልእክተኛ አለይሂ ሰላቱ ወሰለም يصبح الرجل مؤمنا አንድ ሰው ሙእሚን ሆኖ ያነጋል ويمسي كافرا ማታው ግን ካፊር ሆኖ ያመሻል ተመልከቱ ፊትናው በጣም ከባድ ነው ሙእሚን ሆኖ ያነጋ ነገራቶች ተገልብጠው በአንድ ቀን ውስጥ ከፍሮ ያመሻል ويمسي مؤمنا ويصبح كافرا ሙእሚን ሆኖ ያመሻል ካፊር ሆኖ ደግሞ ያነጋል አሉ ፊትናው በጣም ከባድ ነው ነገራቶቹ በጣም ምን የሆኑ ናቸው የከበዱ ናቸው ልክ በዘመናችን እንደምናየው ማለት ነው የዚህ ጭላንጭል በዘመናችን እያየነው ነው ስለዚህ ፊትና አለ ሙሲባ አለ ይህ የተነገረ ነገር ነው فالمسلم ما دام على قيد الحياة فإنه معرض للفتنة مسلم በህይወት እስካለ ድረስ እዚህ ምድር ላይ እስካለ ድረስ በሙሲባ በበላ የተከበበ ነው ከዚህ ነፃ አይሆንም ባይሆን የተለያዩ መንገዶች በመጠቀም ሶብር ማድረግ ከዚህ ፈተና ከዚህ በላ በምን አይነት መንገድ መውጣት እንዳለበት ሸሪዓ ግን ጠቁሟል እምና ይሆናል ይህ ፈተና ከባድ ነው ቀላል አይደለም ነብዩላህ ኢብራሂም የፈራ የሆነ ነገር ነው ነብዩላህ ኢብራሂም ወጅኑብኒ ወበኒ ያ ነዕቡድ አልአስናም ጌታዬ አላህ ሆይ እኔንም ልጄንም አስናም ጣዖት ከማምለክ አንተ ጠብቀን ምክንያቱም ረቢ ኢነሁን አضللن كثير من الناس ምክንያቱም እነዚህ ጣዖታቶች ፊትና ሆነው ብዙዎችን አሳስተዋል ብዙዎችን ከቀጥተኛው መንገድ አስወጥተዋልና ብሏል እነዚህ ጣዖት የሚያመልኩ ሰዎች አቅል አላቸው አይምሮ አላቸው እንዳንተው ሰው ናቸው ነገር ግን ፊትና ከባድ ነው ኢብራሂም ተመልከቱ الذي كسر الاصنام بيده ብዙ ጣዖታቶችን በእጁ የሰበረ وأوذي في سبيل الله
በአላህ መንገድ ላይ ብዙ አዛዎችን የደረሰበት ወኡልቂየ ፊናር ለተውሂድ ሲባል እሳት ላይ የተጣለ ብዙ ፈተናዎች ያለፈ ነው። ከአላህ ወህይ የሚመጣለት የሆነ ነብይ ነው። ኸሊሉላህ ነው፣ የአላህ የቅርብ ወዳጅ ነው። ከመሆኑም ጋር ኢብራሂም ፈተናን በራሱ ላይ ፈርቷል። አላህ ሆይ ጠብቀኝ ብሏል። ይህ ደግሞ እሱ ብቻ አይደለም፣ መልእክተኛ አለይሂ ሰላቱ ወሰላም ይህን ፈተና ይፈሩት ነበር። ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም። ይህን ዱዓ ያበዙ ነበር። ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ አንተ ልቦችን እንደፈለክ የምትገለባብጥ የሆንከው ጌታ ሆይ ቀልቤን ልቤን በዲን ላይ ያጽናልኝ እያሉ አላህን ሱብሓነሁ ወተዓላ ይለምኑ ነበር። የዚህን ጊዜ እናታችን አይሻ ምን አለቻቸው? ይህን ዱዓ በጣም ሲያበዙት ማለት ነው። ተኻፉ ዐላ ነፍሲክ፣ የአላህ መልእክተኛ ሆይ አንተም በነፍስ ላይ ፊትና ትፈራለህ ማለት ነው አለቻቸው። ምን አሏት የአላህ መልእክተኛ አለይሂ ሰላቱ ወሰላም? ያ አይሻ ሆይ ወማ ዩአሚኒ፣ ምንድነው የሚያስተማምነኝ? ለምንድነው ማልፈራው? ወቁሉቡ ልዒባድ በይነ እስቢዐይን ሚን አሳቢዕ አርረሕማን፣ የባሮች ቀልብ በአላህ ጣቶች ስር ሆነው ሳለ አላህ እንደፈለገ የሚገለባብጣቸው ሆኖ ሳለ እንዴት ነው ማልፈራው? ምን የሚያስተማምነኝ ነገር አለ? ተመልከቱ ነብዩ አለይሂ ሰላቱ ወሰላም አሽረፈል ኸልቂ ዐለል ኢጥላቅ፣ እሳቸው እንኳን ይሄን ይሉ ነበር። ይሄንን ፊትና ይፈሩ ነበር፣ ዱዓ ያደርጉ ነበር። ይሄ ለኛ ትምህርት ነው። ለኛ ትልቅ የሆነ ምንድነው ትምህርት ነው። ነብዩ አለይሂ ሰላቱ ወሰላም ይሄን ዱዓ ማድረጋቸው እኛ ደግሞ ምናክል ፊትናን መጠንቀቅ እንዳለብን፣ ምናክል ጌታችን አላህ ሱብሓነሁ ወተዓላ ጽናት እንዲሰጠን፣ አላህ እንዲያጸናን፣ አላህ እንዳይቀይረን። ረበና ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና፣ አላህ ከመራህን በኋላ ቀናቻው መንገድ ካስያዝከን በኋላ እንዳትለውጠን እንዳትቀይረን ልንል በጣም እንደሚገባ የሚያሳይ የሆነ ነገር ነው ማለት ነው። ይሄን ዱዓን ያዛቸው ቀላል ናቸው። ረበና ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና ወከዛሊከ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ ይሄንን ዱዓ ደጋግመን ልንል ይገባል፣ ልናበዛ ይገባል ማለት ነው። ፈተናዎች ይበዛሉ፣ በላዎች የተለያዩ ሙሲባዎች ይበዛሉ። ታዲያ የዚህ ሁሉ በላ የዚህ ሁሉ ሙሲባ መንስኤው ምንድነው? ከምን አንፃር ነው የሚመጣው? ይህም አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ነግሮናል። ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون። الله በባህርም በየብስም በውሃም በባህርም ምን ሆነ? ፈሳድ ይፋ ሆነ፣ ግልጽ ሆነ። ፈሳድ በአደባባይ ወጣ፣ ብልሽት ተስፋፋ። ይህም ቢማ ከሰበት አይዲ ናስ፣ ይህም በምን ሰበብ ነው? ምክንያቱ ምንጩ ምንድነው? ቢማ ከሰበት አይዲ ናስ፣ የሰው ልጆች በእጆቻቸው በሰሩት በወንጀላቸው በኻጢያታቸው ልክ በስራቸው ልክ የእጃቸው ነው የስራቸው ነው። ይህ ሁሉ ፊትና ይህ ሁሉ በላ የሰራነው ወንጀል ጥርቅም ነው፣ የስራችን ውጤት ነው። አላህ ቢማ ከሰበት አይዲ ናስ፣ ለምንድነው ይሄ ነገር የሚያመጣው? ፊትናው የበዛው በሰበብ በወንጀላችን ሰበብ ነው። ግን ለምንድነው? ሊዩዚቀሁም በዕደ الذي عملوا፣ አላህ የሰሩ ስራ ጥፋታቸው ከፊሉ እዚሁ ዱንያ ላይ ሊያቀምሳቸው፣ ቅጣቱ ማለት ነው። ቅጣቱ ሊያቀምሰን በሰራው ስራ አላህ ያመጣብሃል የሆነ ሙሲባ፣ ያስደነግጣል። ሙእሚን ከሆንክ ትነቃለህ፣ ወደ አላህ ትመለሳለህ። ካልሆነሳ ፈተናው ትወድቃለህ። ይበልጥ በጥመት ላይ ጥመት፣ በማዕሲያ ላይ ማዕሲያ እየጨመርክ ትሄዳለህ። አላህ ግን ይህም ያደርገው ለዓለሁም የርጂዑን፣ ወደ አላህ ይመለሱ ዘንድ። ይህም ያደርገው አላህ በሰራኸው ወንጀል በከፊሉ የሚቀጣህ የሆነ ሙሲባ በላ ፊትና የሚያመጣብህ ወደ አላህ እንድትመለስ ነው። ቆም ብለህ እንድታስብ ነው። ሒሳብ እንድታደርግ ነው። ነፍስያህን እንድትመረምር ነው። ልቅጣቱ ሙሲባው በላው ሲመጣ ቆም ብለህ እንድታስብ። ለዓለሁም የርጂዑን አይ ወየርጂዑን ኢለላህ አኒል መዓሲ፣ ከማዓሲያቸው ወደ አላህ እንዲመለሱ፣ ተውበት እንዲያደርጉ፣ ሁኔታቸው እንዲያስተካክሉ፣ በአላህ ትእዛዝ ላይ ቀጥ እንዲሉ ነው። አላህ ሱብሓነሁ ወተዓላ በሰሩ ስራ የእጃቸው ምናቀምሳቸዋል። በሌላ ቁርአን አንቀጽ አላህ ምን አለ? ወማ አሳበኩም ሚን ሙሲባ፣ የትኛው ሙሲባ በላ የሚደርስባችሁ ሚነካችሁ የሆነው ነገር ፈቢማ ከሰበት አይዲኩም፣ እጆቻችሁ በሰሩት ወንጀል የጥፋታችሁ ነው አለ። እጃችሁ የሰራው ያመጣችሁት የወንጀላችሁ ምንድነው? ተጽዕኖ ያ ነው የወንጀላችሁ ነው አለ። በል እንደውም ወያዕፉ ዐን ከሲር፣ አብዛኛውም እንደውም አላህ አፍ እያላችሁ ማለት ነው። ስለዚህ አላህ የሚያመጣብን በላ የሚቀጣን ቅጣት የወንጀላችን ሁሉ አይደለም። አብዛኛው ከሲር ወያዕፉ ዐን ከሲር፣ አብዛኛው አላህ አውፍ ይለናል፣ አላህ ይቅር ይለናል።
ግን የከፊል ወንጀላችን ግን ቅጣት አላህ ያቀምሰናል። ግን ያም ሆኖ አልቻልነው። ከባድ ነው። በሁሉ ወንጀላችን ቢቀጣንስ? በሁሉ ወንጀላችን አማካይነት አላህ ሰበብ ሙሲባ ቢያመጣብንስ? እንችለውም ነበር። ለዛን አላህ በተከበረው ቁርአኑ ምን አለ? ወለው ዩአኺዙ አላሁ الناس بظلمهم ما ترك عليها من دابة ولكن يؤخرهم الى اجل مسمى የሰው ልጆች በሰሩት ጥፋት በወንጀላቸው ልክ ሚቀጣቸው ቢሆን ኖሮ ዱንያ ላይ ما ترك عليها من دابة በዚህች ምድር ላይ አንዲት ተንቀሳቃሽ ባይኖርሽ ነበር ይላል። ወላ እንስሳ ወላ ሰው አንዲት ተንቀሳቃሽ አትኖርም ነበር፣ ያጠፋቸው ነበር። በወንጀላቸው ልክ ሚቀጣቸው ቢሆን ኖሮ ማለት ነው። በሰራነው ስራ ልክ እዚሁ ሚቀጣን ቢሆን ኖሮ አላህ እዚች ምድር ላይ አንዲት ፍጡር አትኖርም ነበር እያለ ነው። ነገር ግን አብዛኛው ዝም ይለናል፣ ይተወናል። ይቅር ሚለን ይቅር ይለናል። ነገር ግን ወላኪን يؤخرهم الى اجل مسمى ዝም የሚለው አላህ ስንት ጥፋት እያጠፋን ስንት ወንጀል እየሰራን ስንት ትእዛዝ እየጣስን አላህ ዝም ይለናል። ግን ይህ ዝምታው እስከመቼ ነው? አላህ ያ የተቀጠረላቸው ቀጠሮ ውሳኔያቸው እስኪመጣ ነው። ሞት ከመጣ በኋላ ውሳኔው ከደረሰ በኋላ ሁሉም የእጁ ያገኛል። የጥፋታችን የእጃችን እናያለን፣ የጥፋታችን ጥግ እንመለከታለን። ነገር ግን በሰራነው ሁሉ ግን አላህ አይቀጣንም። አብዛኛው አውፍ ይለናል፣ ነገር ግን በከፊሉ ይቀጣናል። ሆኖም ግን ተመልከቱ ዓለም አሁን ላይ ያለችበት ደረጃ ተመልከቱ። የሙሲባው የበላ ብዛት ነገራቶች ምናክል እንደከፉ መመልከት ይቻላል ማለት ነው። ወማ አሳበከ ሚን ሐሰና አላህ ከመልካም ነገር የደረሰብህ ከመልካም ነገር ያገኘህ መልካም የሆነው ነገር ፈሚን አላህ ከአላህ ዘንድ ነው፣ የአላህ ትሩፋት ነው ይላል። መልካሙ ጥሩ ነገር የአላህ ትሩፋት ነው። አላህ አግርቶልህ ነው። አላህ በረህመቱ አይቶህ ነው መልካሙ ነገር የሰጠህ ከአላህ ነው። ግን ወማ አሳበከ ሚን ሰይአ ከመጥፎ ነገር ግን የሚደርስብህ ማንኛውም የሚደርስብህ መጥፎ ነገር የሚደርስብህ ችግር፣ መንገላታት፣ ስቃይ በአጠቃላይ ፈሚን ነፍሲ ከነፍስህ ነው። ቢማዕና የነፍስ የእጅህ ውጤት ነው፣ የወንጀልህ ተጽዕኖ ነው ያለን አላህ Subhanahu Wa Ta'ala። ስለዚህ ያንዳንዱ የሚደርስብን ሙሲባ፣ ስቃይ፣ ጭንቅ ሌላ ነገር እንዳይመስላችሁ የእጃችን ነው፣ የወንጀላችን ነው። ለዛም ሁሉ እኮ አይደለም፣ ከፊል ወንጀላችን ጥፋት ነው። የከፊል ወንጀላችን ምንድነው? መንስኤ ነው። ስለዚህ ሙሲባ ሲደርስብን፣ የተለያዩ በላዎች ሲመጡብን፣ የተለያዩ መከራዎች ሲፈራረቁብን ማማረር አይደለም ያለብን፣ ተውበት ማድረግ ነው። ቆም ብለን ወደ አላህ መመለስ ነው። አላህ ቅጣት አንሳለን ማረን ማለት ነው። ከዛ ውጪ ሌላ የለም። አላህ ለዚህም ደግሞ ምሳሌ ያደረገ وضرب الله مثلا قرية الله አንዲት ከተማ አይ መካ ምሳሌ ያደረገ እስከ يوم القيامة الله ምሳሌ ያደረጋት እቺ ከተማ كانت آمنة مطمئنة በጣም ሰላማዊ የሆነች مطمئنة የተረጋጋች ነበረች። يأتيها رزقها رغدا من كل مكان ከሁሉ አቅጣጫ ሲሳይዋ ሪዝቋ ያማረ የተዋበ ጥሩ በሆነ ሁኔታ ሁሌ ይመጣላት ነበር አለ አላህ Subhanahu Wa Ta'ala። ነገር ግን ፈከፈረት ቢአንዑሚላህ አይ ህዝቦቿ ማለት ነው። ቀርያ ሲባል የሚፈልገው ህዝቦቿ በአላህ ጸጋ ግን ካዱ። አላህ ኒዕማው ጸጋው እየባለላቸው እነሱ አመጹ፣ የአላህን ድንበር ጣሱ፣ በአላህ ትእዛዝ ካዱ። አላህ አገሯ ሰላም ከነበረች በኋላ የተረጋጋች ከነበረች በኋላ ርዝቅ ሲሳይዋ በጣም የበዛ ከሆነ በኋላ በዚህ ኒዕማ ሲክዱ ድንበር ሲያልፉና ወንጀል ሲያበዙ فأذاقها الله لباس الجوع والخوف እቺን ከተማ የረሃብና የፍራቻ ልብስ አለበሳቸው። ከባድ ፍራቻ። መጀመሪያ ሰላማዊ ነበረች፣ አሚና ሰላም ሙጥመኢን የተረጋጋች ነበረች። ምንም አይፈሩም ነበር፣ ምንም የሚፈራ ነገር አልነበረም። አላህ እቺን ሰላም በምን ቀየረባቸው? ኸውፍ በፍራቻ ቀየረባቸው። በጠላት በጦርነት በምናምን የምትፈራ አደረገ። ውጭ ቢያድሩ ምንም አይመስላቸው የነበረ እቤታቸው በተንጣለለ ህንጻ ሆኖ እስኪፈሩ ሆኑ። ሪዝቋ በየከተማዋ በየሳት ሲመጣላት የነበረ ህዝቦቿ በአላህ ጸጋ ኒዕማ ሲጠቃቀሙ የነበረ ሲክዱ አላህ የረሃብ ልብስ አለበሳቸው፣ ቀየረባቸው ያ ነገር። ቢማ ካኑ يصنعون በሰሩት ስራ በወንጀላቸው በእጃቸው ነው ያ ነገር ያደረገው።
ይሄን አሁን ያለበትን ዓለም በዚህ ቁርአን አንቀጽ መዝኑት የሀገራችንን ሁኔታ በዚህ ቁርአን አንቀጽ ተመልከቱት ከአንድ አመት በፊት ከሁለት አመት ሰው እንዴት ነበር ጭራሽ አንዳንድ ቦታ ከሳምንት ጦርነት የሚባል የለ ፍራቻ የሚባል የለ ሁሉ በህይወት ይኖር ነበር እንቅስቃሴው ያደርግ ነበር አሁንሳ ነገሩ ተቀየረ አላህ ሲታመጽ ሽርክ ሲበዛ ዝሙት በአደባባይ ሲሰራ ሪባ ማለት ነው እንደተፈቀደ ሲሰራ ሙስሊሞች በተለይ በአንዳንድ ነገራቶች ላይ ድንበር ሲታለፍ አላህ በላው አመጣው ሙሲባው አመጣው ሰው ህይወቱን ነው አሁን ሳለ የሚፈራው ያ በፊት የነበረ ጸጋ የለም በረሃብ ሰው የሞተ ነው የበፊት ሰላም የለም ካሁን አሁን ከመቼ ሞትኩኝ ነው ይህ የዚህ ከተማ ጠፋንታ ነው ሰዎች በአላህ ኒዕማ በአላህ ጸጋ የመካዳቸው ወንጀል የመብዛቱ ምልክት ነው ወኢላ አላህ Subhanahu Wa Ta'ala የሰዎች ኒዕማ ጸጋ ዝም ብሎ አይቀይረው ይሄን በቁርአኑ የተናገረ ነው ان الله لا يغير بقوم حتى يغيروا ما بانفسهم ሰዎች የአላህን ኒዕማ አላህ ዝም ብሎ አይቀይርባቸው እነሱ እስካልቀየሩ ድረስ በምን በማዓሲያ በወንጀል በትዕቢት በተንኮል በሽርክ በቢድዓ በተለያዩ ነገራቶች ያንን የአላህ ጸጋ ኒዕማ እስካልቀየሩ ድረስ ወንጀል እስካላበዙ ድረስ አላህ ዝም ብሎ አላህን እየተገዙ ባሉ ህዝቦች ላይ የተለያየ ፈተና መከራ አያመጣባቸው እነሱ ሲቀየሩ እነሱ ሲለውጡ አላህ ጸጋው እንዲሁም ደግሞ ሪስኩ ሲሳዩ በረሃብ ይቀይርባቸዋል ሰላሙ ደግሞ በፍርሃት በጦርነት ይቀይርባቸዋል نعم لزانو كذلك وكذلك أخذ ربك إذا أخذ القرى وهي ظالمة إن أخذه أليم شديد الله يتاقزال زميلال نقرقن بيازة جزيقن أيازو تنكارانو إن أخذه يا الله أياز أليم شديد أليمنو أسامامينو شديدنو برتونو تنكارانو ስለዚህ አላህ ልንፈራ ይገባል እርስ በራሳችን አደራ ልንባባል ይገባል ከወንጀላችን ወደ አላህ እንድንመለስ ሰዎች ተመልከቱ ወደ አላህ መመለስ አሁን ላይ እንኳን የላቸው በል በማዕሲያ ላይ ማዕሲያ እየጨመሩ ነው በወንጀል ላይ በዚህ በጭንቅ ሰዓት እንኳን ማለት በዚህ ሰዓት እንኳን አላህ ይህ የሚያደርገው ህዝቦቹ ሊያጠፋ ሁሉ አይደለም እንዲመለሱ ነው ቆም ብለው እንዲያስቡ ነው ሰዎች ጭራሽ በቢድዓቸው ላይ ቢድዓ በሽርካቸው ላይ ሽርክ በወንጀላቸው ላይ ወንጀል እየጨመሩ ነው አላህ ግን ወተቁ ፊትና ያቺን ፊትና ተጠንቀቋት ያቺ ሙሲባ ተጠንቀቋት التي تصيبن يعني لا تصيبن الذين ظلموا منكم خاصة واعلموا أن الله شديد العقاب فتنة سمتا مصيبة سمتا وانجل يسرون ብቻ አይደለም የሚጠቃው ፊትናው አላህ ተጠንቀቁት ያቺን ፊትና ተጠንቀቁ لا تصيبن الذين ظلموا منكم خاصة በእናንተ መካከል በደለኞች ወንጀለኞችን ብቻ ማታጠቃው ማለት ነው በማና ሁሉንም የምታዳርስ ወንጀሉ የሰራውም ያልሰራው ምን እስካልሆነ ድረስ ያቺን ነገር አምር ቢልማዕሩፍ ነህይ አኒል ሙንከር እስካልተደረገ ድረስ በላ ፊትና ሲመጣ እኔስ ወንጀሉ ስላልሰራሁት ሌላው ምን አገባኝ እንደፈለገ ይሁን እኔ ያገባኝም እኔ እድናለሁ እንዳትል አላህ ያ ወንጀል የሰራውም አንተንም አንድ ላይ ነው የሚያጠፋ ስለዚህ አጥፊው እጅ መያዝ ያስፈልጋል ከወንጀል በማራቅ ሰውን ዳዕዋ በማድረግ በመምከር ይህንን ፊታን ልንፈራው ይገባል ወተቁ ፊትና ያቺ ፊትና ፍሯት በምን ምክንያቱም እነዛን አጥፊዎችን በመያዝ ወደ መልካም በመጠቆም ወኢላ አላህ ሁሉንም ነው የሚያጠፋው لا تصيبن الذين ظلموا منكم خاصة በእናንተ ማከ ተነጥሎ ወንጀሉን ይሰራቸውን ብቻ ማታጠፋ ይሆነቻን ፊትና እናንተን የምታዳርስ ይሆነቻን ፊትና ተጠንቀቋት እያለን አላህ Subhanahu Wa Ta'ala ስለዚህ አላህ Subhanahu Wa Ta'ala ፊትና መክር መተማመን የለብንም ምናልባት በላው ፊትናው ሙሲባው እኛ ዘንድ ላይኖር ይችላል ነገር ግን ነገ ሊመጣ ይችላል ላንተ ለህይወትህ ዋስትና የለህም የአላህ መክር እኔ ላይ ስላልደረሰ እኔ ላይ ብለህ እንዳትተማመን አፋሚኑ መክር አላህ የአላህን መክር ሴራ ተማመኑ እንደ ይላል አላህ Subhanahu Wa Ta'ala فلا يأمن مكر الله إلا القوم الخاسرون እነዛ የከሰሩ ሰዎች ካልሆነ በስተቀር እኔ አላህ አይቀጣኝም እኔ አላህ ፊትና ያመጣብኝም ነገ እኔ ጋር ይመጣም ሌሎቹ ጋር የደረሰው እንዳትል ከዚህ ነገር ነፍስ እንዳታጠራ
በል እንደነሱ ሆነ አንተም ወደ አላህ ተመለስ ወንጀላችን ብዙ ነው ማዕሲያችን ብዙ ነው በእስትግፋር ካላጠብነው በተውበት ካላጠብነው መልካም ስራ በመስራት ካላጠብነው ማዕሲያችን ብዙ ነው እዚህ ዱንያ ላይ ባንያዝ ዱንያ ላይ ባንቀጣበት እንኳን ነገ አኺራችን የሚያሳጣን ነው ከባድ የጀሃነም እሳት አለ ምናልባት የዱንያው ቅጣት ቀላል ሊሆን ይችላል ዱንያ ላይ ብትራብ ዱንያ ላይ ብትጠማ ዱንያ ላይ ብዙ ሙሲቦች ቢመጡብህ በሞት ትገላገላቸዋለህ ሞተ ታርፋቸዋለህ የአኺራ ስቃይ የአኺራ ጭንቅ የአኺራን እሳት ግን በምንም አትከላከለው በምንም አትድነው ዛሬ ዱንያ ላይ እስካለህ መዳኛው እስካልያስክ ድረስ ሰበቡን እስካላደረስክ ድረስ ወደ አላህ እስካልተመለስክ ድረስ فكلنا اخذنا بذنبه ተመልከቱ አላህ Subhanahu Wa Ta'ala ሁሉን የእጁ ሰተናል በወንጀሉ ልክ አለ አላህ فكلنا اخذنا بذنبه ሁሉ በወንጀላቸው ልክ ይዘናቸዋል ቀጠናቸዋል فمنهم ከነዚህ ሰዎች መካከል ከተቀጡ ሰዎች መካከል من ارسلنا عليه حاصبا ወደሱ የላክና ለምን حاصبا ያኔ ጠጠር ድንጋይ ያዘች ንፋስ ድንጋዮችን በያዘች ንፋስ ያጠፋናቸው አለ ኢላ አላህ Subhanahu Wa Ta'ala እነሱም የሉጥ ህዝቦች ናቸው የአድና የሉጥ ህዝቦች አላህ Subhanahu Wa Ta'ala በንፋስ ጠጠር በያዙ ንፋስ አጠፋቸው አላህ Subhanahu Wa Ta'ala በዚህ ቀጣቸው በወንጀላቸው ሰበብ ወሚንሁም ከነሱ መካከል من اخذته صيحه ጩኸት ያዘችው በጩኸት ይጠፋሉ በከባድ ጩኸት ያጠፋቸው እነሱ قوم صالح وشعيب አላህ በጩኸት አጠፋቸው በዚህ ቀጣቸው ومنهم በወንጀላቸው ሰበብ ومنهم من خسفنا به الارض ከነሱ መካከል ምድርን የደረባንበት አለ ይላል ቃሩንን ብታዩ ሲጎራ የአላህ ኒዕማ ጸጋ ሲክድ ሲያቀራራ በኒዕማዬ በእውቀቴ በችሎታዬ በጸጋዬ ነው ይሄን ሀብት ያገኘሁት ሲል አላህ እስከነያዘው ሀብቱ እንዲሰምጥ አደረገው በወንጀሉ ሰበብ ማለት ነው አላህ ምን አለ ومنهم ከነዚህ መካከል من اغرقنا ያሰመጥነው አለ ይላል የኑህ ህዝቦች አላህ እንዲሰምጡ አድርጓቸዋል የፊርዓውን ወሃማን وكذلك وجنودهما አላህ እንዲሰምጡ አደረጋቸው ፊርዓውን ሃማን ወታደሮቻቸው በአጠቃላይ አላህ የኑህ ህዝቦችንም ጨምሮ በተለያየ ጊዜ እንዲሰምጡ አደረጋቸው በመናቸው ሰበብ በወንጀላቸው ሰበብ አላህ ምን አለ وما كان الله ليظلمهم አላህ እነሱም ይበድል አይደለም በድሏቸው አይደለም ولكن كانوا انفسهم يظلمون ራሳቸው ግን በዳዮች ነበሩ ወንጀለኞች ነበሩ እንጂ አላህ አልጎዳቸው አልበደላቸው ምንም ነገር የእጃቸውን ግን አግኝተዋል አላህ በወንጀላቸው ሰበብ ቀጥቷቸዋል ታዲያኛስ ምን ዋስተናለን أليس هي سبب طرد إبليس من رحمة الله ወንጀል አይደለች እንዴ ኢብሊስ ከአላህ ረህመት ያባረረው ያራቀው ለዛውም አንድ ትእዛዝ በመጣስ ኢብሊስን ከአንድ ትእዛዝ በመጣስ አላህ ከረህመቱ ያባረረው እሱ አይደል እንዴ እኛ ስንት የአላህ ትእዛዝ እንጥሳለን እስቲ ራሳችንን እንፈትሽ أليس هي الذي كانت سببا في خروج آدم من الجنة አባታችን አደም ከጀነት የተባረረው በወንጀል ሰበብ አይደል ከጀነት የተባረረው እኛስ ምን ዋስተናለን ነገ ከጀነት እንዳንከለከል أليس في يعني هي سببا إغراق قوم نوح كلا يتقسناቸው ህዝቦች የጠፉት የወደሙት የተቀጡት በወንጀላቸው ሰበብ አይደለን እኛስ ታዲያ ለወንጀላችን ለጥፋታችን አላህ መጥፎ አያያዝ እንዳይዘን ምን ዋስተናለን አላህ ከነዚህ ሰዎች የከፋ በሆነ ሁኔታ እንዳይቀጣንስ ምንድነው ዋስተናለን ምንድነው ዋስተናችን ነገሩ ከባድ ነው ስለዚህ ከዚህ ሁሉ ፊትና ከዚህ ሁሉ በላ ከዚህ ሁሉ ሙሲባ መዳኛው ትልቁ መንገድ ተውባ ማድረግ ነው ወደ አላህ መመለስ ነው አላህ Subhanahu Wa Ta'ala እጁ ዘርግቶ ይተቀበለናል የብነ አደም የአደም ልጅ ሆይ انك ما دعوتني ورجوتني እኔን እስከ ጠራኸኝ ተስፋ እስካደረከኝ ድረስ غفرت لك على ما كان فيك لا أبالي አንተ ላይ ያለ ወንጀል ሁሉ ምርሃለሁ ምንም ግድ የለኝም ምንም አይከብደኝም ይላል አላህ Subhanahu Wa Ta'ala የብነ አደም የአደም ልጅ ሆይ لو بلغ ذنوبك عنان السماء ወንጀልህ የሰማይ አድማስ ሰማይ ጫፍ እንኳን የሚደርስ ቢሆን ثم استغفرتني غفرت لك ولا أبالي ከዚያም ተውበት ሸርጡን አሟልተህ ጌታዬ ሆይ ማረኝ ብለህ ወደ አላህ ከተመለስክ ወደኔ ከመጣህ እምርሃለሁ ምንም ወንጀል ብትሰራ ግድ የለኝም
እምርሃለሁ ይላል አላህ Subhanahu Wa Ta'ala يا ابن آدم يا آدم ልጅ ሆይ إنك لو أتيتني بقراب الأرض خطايا ምድር ልትሞላ የቀረበች የሆነችን ወንጀል ተሸክመህ ይዘህ ወደኔ ብትመጣ ثم لقيتني لا تشرك بي شيئا በኔ ላይ ምንም ሳታጋራ አላህ Subhanahu Wa Ta'ala ያመለክ ወደኔ ከመጣ لا أتيتك بقرابها مغفرة እኔ ደግሞ ሰማይ ልትሞላ የቀረበችን መግፊራ ወንጀልህን የሚያብስ መግፊራ እዝነት ይዤ ቀርባለሁ ይላል ብቻ በኔ ላይ እንዳታጋራ ሳታጋራ አላህን አመልከናል ተመልከቱ አላህ Subhanahu Wa Ta'ala ምናክል ወደሱ እንድንመለስ እንደሚያደርገን ለዛ ነው ነብዩ አለይሂ ሰላቱ ሰላም የኛ ሞዴል የነበሩት ነብዩ አለይሂ ሰላቱ ሰላም ያ አዩሃ الناس እናንተ ሰው ልጆች ሆይ ቱቡ ኢላላህ ወደ አላህ ተውበት አድርጉ ወደ አላህ ተመለሱ ከወንጀላችሁ ተጸጸቱ فإني أتوب في اليوم إليه 100 مرة እኔ ወደ አላህ በቀን ከመቶ ጊዜ አክል ወደሱ መለሳለሁ አሉ قد غفر الله لك ما تقدم ما تأخر الله ያለፈው የሚመጣው ወንጀል መረሃለው ከማለቱም ጋር ማለት ነው ስለዚህ ተውበት ማድረግ ነው ወደ አላህ መመለስ ነው ነብዩ አለይሂ ሰላቱ ሰላም በተለያዩ ሐዲሳቸው ይሄ ነገር ነግረውናል وفي سنن ابي داود عن ابن عباس ابو داود እንደዘገበው ሱነኑ ላይ ابن عباس ምን ይላል قال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ ብሏል من لزم الاستغفار استغفارን የሚያበዛ ወደ አላህ የሚመለስ ሰው جعل الله له من كل هم فرجا ለያንዳንዱ ጭንቁ አላህ Subhanahu Wa Ta'ala ፈረጅ ቀዳዳ መውጫ ያበጅለታል ومن كل ضيق مخرجا ለያንዳንዱ ጥበቱ አላህ Subhanahu Wa Ta'ala مخرج መውጫ ቀዳዳ አላህ ያበጅለታል ورزقه من حيث لا يحتسب الله ካላሰበው ቦታ ምን ያርጋል ይረዝቀዋል استغفار እናብዛ የጭንቃችን የችግራችን የሙሲባችን ሁሉ ቁልፍ استغفار ነው ወደ አላህ መመለስ ነው አላህ በብቸኝነት ማምለክ ነው ተውበት ማድረግ ነው ከሽርክ መራቅ ነው ምክንያቱም አላህ Subhanahu Wa Ta'ala الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون እነዛ ያመኑ በተውሂድ ላይ የጸኑ ولم يلبسوا إيمانهم بظلم ይህ ተውሂዳቸው በظلم أي በሽርክ ያልቀላቀሉ የሆኑ ሰዎች أولئك لهم الأمن እነሱ ለነዚህ አካላቶች ሰላም አላቸው ጦርነት ፍራቻ አላህ ከነሱ ያነሳል ሰላማዊ ኑሮ ያኖራቸዋል ፍራቻ ያለ ስጋት ያለ ጭንቅ አላህ ሰላማዊ ያደርጋቸዋል ሰላማዊ ያደርጋል በተቃራኒውስ በሽርክ ላይ መጨማለቅ አላህን በብቸኝነት ያለ ማምለክ ወልዮች ሷሊሖች ደጋጎች ቀብር ሌሎች ነገራቶች ማምለክ ሲጀመር አላህ ነገራቶች ይቀይራል ሰላሙን ያነሳዋል ስለዚህ አላህ Subhanahu Wa Ta'ala أولئك لهم الأمن እነ አካላቶች ሰላም ሙሉ የሆነ ሰላም አላቸው وكذلك وهم مهتدون እነሱም ቀኑ መንገድ የተመሩት እነሱ ናቸው ይላል ስለዚህ መጀመሪያ ተውበት ስናደርግ ከሽርክ ልንጠራ ይገባል ራሳችን ከሽርክ ልናርቅ ይገባል ከአላህ ውጪ የሚመለክ ነገር የሚጠራ ነገር የሚታረድለት ጧፍ የሚደር ሌላ ስለት የሚገባል ምንም የለም አምልኮት ሁሉ ለአላህ መስጠት ከሽርክ መተውበት ከቢድዓ መተውበት ከዛ ሚነል ከባኢር ومن الصغائر እያልን ሁሉን ወንጀላችን ወደ አላህ ተውበት ልናደርግ ይገባል በተጨማሪም ደግሞ ተቅዋ አላህን መፍራት ምክንያቱም አላህ መፍራት የነገራቶች ሁሉ መውጫ መንገድ በር ነውና አላሁ መን ይተቂላህ يجعل له مخرجا الله የሚፈራ የሆነ ሰው አላህ የሚጠነቀቅ የሆነ ሰው يجعل له مخرجا በየትኛውም ጉዳይ ላይ አላህ Subhanahu Wa Ta'ala በጭንቁ ላይ ለሁሉ ነገሩ መውጫ ቀዳዳ ያበጅለታል ويرزقه من حيث لا يحتسب كما يحسبه ካላሰበው በኩል አላህ ሪዝቁ ይሰጠዋል ሲሳዩ ያመጣለታል በሌላ ቦታው من يتق الله يجعل له من امره يسرا አላህን የሚፈራ ሰው ጉዳዩ አላህ ገር ያደርግለታል ومن يتق الله يكفر عنه سيئاته ويعظم له اجرا اللهن مفرا የሆነ ሰው يكفر عنه سيئاته ወንጀሉን ያብስለታል አላህ ويعظم له اجرا اجرun ምንዳውን ከፍ የላቅ ያደርግለታል አላህን መፍራት ተውበት ማድረግ አላህ በብቸኝነት ማምለክ የተለያዩ ማለት ነው لا حول ولا قوه الا بالله ዚክሮችን ማብዛት ለዛ ነው ነብዩ አለይሂ ሰላቱ ሰላም ምን ያሉት استغفار يعني لا حول ولا قوة إلا بالله أبزو بلال ابن عباس عن النبي صلى الله عليه وسلم
من كثرت همومه يعني همومه ጭንቁ وهمومه እንዲሁም ደግሞ ማለት ነው ስቃይ ሐዘኑ የበዛበት የሆነ ሰው فليكثر من قول لا حول ولا قوة إلا بالله እንጂ لا حول ولا قوة إلا بالله የሚለውን ያብዛ ጭንቁ የበዛበት የተጨነቀ የተቸገ የተጠበበ የተለያዩ ነገራቶች መተው ሲያጨናንቁን ጥብብ ሲያረጉን استغفار ማብዛት صلاة على النبي ላይ ማውረድ صلاة على النبي ማብዛት لا حول ولا قوة ማብዛት ذكر ማብዛት በመልካም ስራ ወደ አላህ መመለስ ይህ ለጭንቃችን ላለንበት ችግር እንዲሁም ደግሞ በላያችን ላይ ለወደቁም ፈተና ሁሉ ነገር መውጫ ሰበብ እንዲሁም ደግሞ ከዚያ ነገር ነጃ መውጫ ነውና በእነዚህ ነገራቶች ላይ ጥረት ልናደርግ ይገባል አላህ Subhanahu Wa Ta'ala በሰማነው ምን ተጠቀም ያድርገን هذا وصلى الله على نبينا محمد وعلى آله وأصحابه أجمعين